ኢትዮጵያ ምንድናት የሚለውን ከምንጣፉ ጀምሮ ሌላ ሀገር እንግዶችን ሲቀበሉ የቀይ ምንጣፍ ነው። የኛ ደግሞ እንደምታውቀው አደይ አበባ ምንጣፍ ነው። አቀባበሉ ይለያል። እንግዶች ሲመጡ የምንቀበልበት መንገድ ፍጹም የተለየ ነው። ላብነት ትላንት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ሲመጡ የተቀበልንበት መንገድ በርካታ የአፍሪካ ሀገራት መሪዎችም እየመጡ ነው። እሱን የተቀበልንበት መንገድ እንደ አንድ ሌላ መንገድ ሆኗል። እንግዳ አክባሪዎች ነን፣ እንግዳ ተቀባዮች ነን። በወሬ ብቻ ሳይሆን በተግባርም ደግሞ የምናሳይበት ነው። ለማንኛውም የምንሻገረው መራውል ከድር ኢትዮጵያ አየር መንገድ እንግዶች እንዴት እየገቡ ነው የሚለውን በቀጥታ የስርጭት መስመራችን ተገኝቶ መረጃዎችን ሊያደርሰን ነበር። ቅድም ከመግቢያው ጀምሮ ማለት ነው ሲነግረን ነበር ያስተዋወቀንና ሌሎች ጉዳዮችን ይነግረናል። መራውል ምን አለ እስኪ እንግዶች እንዴት እየገቡ ነው? አመሰግናለሁ ሞሊቶና ዙፋን። እንዴት አድራችኋል ተመልካቾች? ቀደም ሲል እንደተነሳው በተለይም ደግሞ በኢትዮጵያ የህብረቱን 30ኛውን የህብረቱን መደበኛ ጉባኤ እንዲሁም ደግሞ ሁለተኛውን የአፍሪካ ጣሊያን ጉባኤን ጨምሮ ከህብረቱ ጎን ለጎን የሚደረገው የህብረቱ የስራ አስፈጻሚዎች ስብሰባን ጨምሮ ከ20 ሺህ በላይ ታዳሚዎች በእነዚህ ጉባኤዎች ላይ ይሳተፋሉ ተብሎ ይጠበቃል። ኢትዮጵያም ይህንን ቁጥር የሚመጥን ይህንን የተሳታፊ ቁጥር የሚመጥን ሰፊ የቅድመ ዝግጅት ስታደርግ ቆይታ ይህንንም ዝግጅት አጠናቃ እንግዶቿን በመቀበል ላይ ትገኛለች። ባለፉት ጥቂት ቀናትም በርከት ያሉ የአገራት ተቋማትና ድርጅት መሪዎች ወደ ኢትዮጵያ መጥተዋል። እነዚህ መሪዎች አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በኢትዮጵያ በኩል አምባሳደሮች፣ ሚኒስትሮች፣ ሚኒስትር ዴኤታዎች ደማቅ አቀባበል አድርገውላቸዋል ማለት ነው። ምሽቱን እንግዲህ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ የአፍሪካ ልማት ባንክ ፕሬዝዳንትን ጨምሮ የተለያዩ ሀገራት መሪዎች እንዲሁም ደግሞ የተቋማትና ድርጅት መሪዎች አዲስ አበባ ገብተዋል ማለት ነው። ከነዚህ መካከል እንግዲህ የናሚቢያ፣ ላይቤሪያ፣ ሳኦ ቶሜ እና ፕሪንሲፔ፣ የሞዛምቢክ፣ የሲሼልስ፣ ጋቦን፣ ናይጄሪያ፣ ማዕከላዊ አፍሪካ፣ ዚምባብዌ፣ ኮት ዲቫርና ሌሎችም የተለያዩ ሀገራት መሪዎች ቀደም ሲል እንዳነሳው ድርጅቶችና ተቋማት መሪዎችም እንዲሁ አዲስ አበባ ገብተዋል። ሲደርሱ እንዲሁ ደማቅ አቀባበል ተደርጎላቸው ነበር ማለት ነው። በእነዚህ በህብረቱ በተለይም ደግሞ ኢትዮጵያ የዘንድሮን የህብረቱን መደበኛ ጉባኤ እንዲሁም ደግሞ የአፍሪካ ጣሊያን ጉባኤን ስታዘጋጅ በተለይም ደግሞ ከወትሮ በተለየ ለአፍሪካ ሀገራት ተምሳሌት የሚሆኑ በርካታ ተግባራትን አከናውና በዚህም ተጨባጭ ስኬቶችን አስመዝግባ መሆኑ ለየት ያደርገዋል ማለት ነው። የህብረቱ መደበኛ የመሪዎች ጉባኤ እንግዲህ በተለይም ደግሞ ዋና ትኩረቱን አድርጎ የሚካሄደው በውሃና ንጽህና ላይ ነው። ከዚህ አኳያ እንኳን ብንመለከት በተለይም ኢትዮጵያ በጽዱ ኢትዮጵያ፣ በኮሪደር ልማት፣ በአረንጓዴ አሻራ፣ በዲጂታል ኢትዮጵያ እንዲሁም ደግሞ በተለያዩ ተግባራት ለነዚህ ይህንን የህብረቱን ጉባኤ ለመሳተፍ የሚመጡ የአፍሪካ ሀገራት ተምሳሌት ሊሆኑ የሚችሉ በርካታ ተግባራትን ያከናወነችበት ነው። ታላቁ የኢትዮጵያ ህዳሴ ግድብንም እንዲሁም ማንሳት እንችላለን ማለት ነው። እንግዲህ በቀጥታ ከህብረቱ ጉባኤ የትኩረት ማዕከሎች እንኳን ስንነሳ ቀደም ሲል እንዳነሳው በተለይም ደግሞ የንጹህ መጠጥ ውሃ ተደራሽነትን ለማረጋገጥ ኢትዮጵያ ባለፉት የለውጥ ዓመታት በርካታ ተግባራትን አከናውናለች። የተለያዩ የመሰረተ ልማቶችንም እንዲሁ አከናውናለች ማለት ነው። ከዛ ባለፈ ደግሞ በዋናነት በተለይም አፍሪካ ላይ የንጹህ ውሃ መጠጥ ውሃ ተደራሽነት ጉዳይ ስናነሳ በተለይም ደግሞ በተደጋጋሚ ይህንን ዘርፍ ይፈትን የነበረው በአፍሪካ ላይ በተለያዩ ጊዜያት ተደጋግሞ የሚከሰት ድርቅ ነው። ይህ ድርቅ በተለይም ደግሞ ከ300 ሚሊዮን በላይ የሚሆኑ የአፍሪካ ሰዎች የንጹህ መጠጥ ውሃ ተደራሽነትን ውጪ እንዲሆኑ እንዲሁም ከ780 ሚሊዮን በላይ የሚሆኑ ሰዎች ደግሞ የሳኒቴሽን ወይም ደግሞ የንጽህና መጠበቂያ ግብዓት ወይም ደግሞ ስርዓት ጉድለት የሚስተዋልባቸው ናቸው። እነዚህን ችግሮች ለመፍታት በርካታ ተግባራት ተከናውነዋል። ከዚህ አንጻር እንግዲህ ስንመለከት በተለይም ደጋግሞ የሚያጋጥመንን ድርቅ ለመከላከል ኢትዮጵያ በተለይም የገጸ ምድር እንዲሁም ደግሞ የከርሰ ምድር ውሃዋን ለመጠበቅ የጀመረችው ባለፉት የለውጥ ዓመታት ተግባር ያደረገችው የአረንጓዴ አሻራ መርሃ ግብርም እንዲሁ የሚጠቀስ ነው። ይህ በዚህ በአረንጓዴ አሻራ መርሃ ግብር ውስጥ በተለይም ደግሞ የውሃ ሀብታችንን ለመጠበቅ የሚያስችሉ በርካታ ተግባራት ተከናውኗል። ከነዚህም ውስጥ እንግዲህ ካሉን 12 ተፋሶች መካከል በሁሉም ሊባል በሚችል መልኩ ከ30 በመቶ በላይ የሚሆኑ ከተከልናቸው 40 ቢሊዮን ችግኞች ውስጥ ከ30 በመቶ በላይ የሚሆኑ በእነዚህ ተፋሰሶች ውስጥ የተከለ ነው። ይህም የውሃ ሀብታችንን ለመጠበቅ ትልቅ ወይም ደግሞ ጉልህ አስተዋጽኦ ያለው ነው። ይህ ኢኒሺዬቲቭ እንግዲህ ሌሎች የአፍሪካ ሀገራት
ተምሳሌት ሊሆን የሚችል ነው። የንጹህ መጠጥ ውሃ ተደራሽነትን ተግዳሮት ሆኖ የሚታየው ድርቅ እንደመሆኑ ከመሰረተ ልማት ባለፈ ማለት ነው የተደጋግሞ የሚከሰት ድርቅ እንደመሆኑ ይህንን ለመፍታት ትልቅ አስተዋጽኦ ይኖረዋል ማለት ነው። ከዛ ባለፈ በዲጂታል ኢትዮጵያን በርከት ያሉ ተግባራት ተከናውነዋል። ከዛ ውስጥ አንዱ አገልግሎቶችን በዲጂታል ታግዘው እንዲሰጡ ለማድረግ የተካሄደበት ርቀት ነው። ይህም የመሶብ የአንድ ማዕከል አገልግሎት እንዲሁ በማሳያነት ማንሳት ይቻላል ማለት ነው። የኮሪደር ልማትም አንዱ ከንጽህና ጋር የሚያያዝ ነው። በዚህ መልኩ አዲስ አበባ ይህንን ገጽታ የተላበሰችው ከዚህ ቀደም የነበረውን የኋላ ቀሪነት እንዲሁም ደግሞ ጎስቋላ ገጽታዋን የቀየረችው በኮሪደር ልማት ስራ ነው። በዚህ ውስጥ አንዱ የጽዱ ኢትዮጵያ ንቅናቄ የሚገኝበታል። በአጠቃላይ በመላ ኢትዮጵያ ያሉ ከተሞችን ንጽህና እንዲጠበቅ መሰረተ ልማቶቻቸው እንዲስተካከል ከዛ ባለፈ የውሃ ማስተላለፊያ ወይም ደግሞ ጽዳት አጠባበቅም በዚህ የኮሪደር ልማት የስራ ማዕቀፍ ውስጥ ተካቶ የተከናወነ እንደመሆኑ ኢትዮጵያ በእነዚህ ተግባራት በተለይም ለአፍሪካ ሀገራት ተምሳሌት መሆን ትችላለች ማለት ነው። በዚህ ጊዜ ደግሞ የህብረቱ መደበኛ ጉባኤ መካሄዱ በርከት ያሉ ሀገራት መጥተው በስብሰባው ላይ ተሳትፈው በተለያዩ ወሳኝ ጉዳዮች አፍሪካን በሚጠቅሙ ጉዳዮች ላይ ተወያይተው ውሳኔዎችን ከማሳለፍ ባለፈ ከኢትዮጵያ ጋር ቀርበው እነዚህን ልምዶች መውሰድ የሚችሉባቸው ናቸው ማለት ነው። ከውሃ ጋር ስንቆይ እንግዲህ አሁንም የህብረቱ ዋና የትኩረት ማዕከል እንደመሆኑ በተለይም ደግሞ በአፍሪካ ላይ የሚታይ የንጹህ መጠጥ ውሃ ተደራሽነት ችግርን ለመፍታት አንዱ መፍትሄ ተደርጎ የተወሰደው በተለይም የገጸ ምድርና የከርሰ ምድር ውሃዎችን መጠበቅ ነው። ከዚህ አንጻር ኢትዮጵያ በአረንጓዴ አሻራ መርሃ ግብር ያከናወነችው አንዱ ተምሳሌ ተደርጎ ሌሎችም የአፍሪካ ሀገራት ሊተገብሩት የሚገባ መሆኑ ተነስቷል። ይህንን ያነሱት በተለይም በአፍሪካ ህብረት የመሰረተ ልማትና የኢነርጂ ዘርፍ ኮሚሽነሯ ላታቦርዲ ማታቦጅ ናቸው። እሳቸው ሲያነሱ እንግዲህ በተለይም ለመገናኛ ብዙሃን በሰጡት መግለጫ ላይ እንዳነሱት የአፍሪካን የውሃ ችግር ለመፍታት በተደረገ ጥናት ወደ 30 ቢሊዮን ዶላር ያስፈልጋል። ይህንን ወጪ ለመሸፈን የተለያዩ የፈንድ ማግኛ ወይም ደግሞ የገንዘብ ማሰባሰቢያ ስነ ስርዓቶች የተከናወኑ ቢሆንም ግን በዋናነት በዶሜስቲክ ፈንዲንግ ወይም ደግሞ በውስጥ አቅም ላይ ትኩረት ማድረግ እንደሚገባ አንስተው ነበር። ከዚህ አንጻርም ኢትዮጵያ በራስ አቅም በውስጥ አቅም በማሰባሰብ ያሳካቸው ታላቁ የኢትዮጵያ ህዳሴ ግድብን በማሳያነት በማንሳት ሌሎች የአፍሪካ ሀገራት በተምሳሌትነት ሊወስዱት እንደሚገባ ያነሱት ጉዳይ ነው ማለት ነው። ማለዳውንም እንግዲህ በርከት ያሉ የአፍሪካ ሀገራት እንዲሁም ነው የተለያዩ የዓለም ሀገራት መሪዎች የተቋማትና የድርጅት መሪዎች አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ይደርሳሉ ተብሎ ይጠበቃል። አሁንም እየተጠበቁ ነው የሚገኙት። ኋላ ላይ ደግሞ መለስ ብለን ለእናንተ መረጃዎችን የምናደርስ ነው የሚሆነው። መራውል ከድር በተለይ ደግሞ ከቦሌ አየር ማረፊያ ተገኝቶ 39ኛው የአፍሪካ ህብረት የመሪዎች ወይም ደግሞ የእንግዶች አቀባበል ምን ይመስላል የሚሉና ሌሎች ጉዳዮችን አስቃኘን። እናመሰግናለን።